ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ምንድነው ቡቡዬ ምን ሆኖ ነው ደግሞ? የመጀመሪያ ቲክቶክ ላይ ስክሮል እያደረኩኝ አንዳንድ ነገሮችን እያየሁ ነበርና ከስገባ የቡቡዬን ፎቶ መርፌ እየተወጋ ምናምን ቪዲዮ አገኘሁና በጣም ደንግጬ ነው የመጣሁት። በነገራችን ላይ ቡቡዬ ምን ነው? ምን ሆንክብኝ? ምንድን ነው ወንድሜን ምን ሆንክብኝ? የኔ አባት የንግስቴ ንጉስ ምን ሆነክ ነው? ከባድ ጠዋትም የሆነ ነገር ፖስት አድርጓል ቲክቶኩ ላይ። እኔ ሰሞኑን በጣም እያረፈድኩ ምናምን ነው የምመጣው። የሆነ ፕሮሰስ ጀምር የሆነ ስራ በቃ እንደው ምንም እየተመቸኝ አይደለም ቪዲዮ ቶሎ ለመስራት እና አሁን አጋጣሚ ስገባ ነው የቡቡዬን ፎቶ ቪዲዮ እንትን መርፌ እየተወጋ በመዝሙር አገኘሁትና የቆየ ይሁን ፖስት ያደረገው የቆየ አይደለም፣ አሁን ነው ፖስት ያደረገው። ፌክ ነው ብዬ እንኳን ገብቼ ሳይ ትክክለኛ የሱ አካውንት ነው። 303,000 ፎሎወር ነው ያለውና እንግዲህ ቡቡዬ ያመሆም ከሆነ ፈጣሪ ይጠብቅህ፣ እሷን መብርሃን ትዳብስህ። ለእናንተ ያለው ፈጣሪ ብቻ ነው እና ፈጣሪ ከጎናችሁ ይቁምላችሁ። ያው ቡቡዬ ብዙ ጊዜ ጨጓራውን በጣም ያመዋል። በጣም ጨጓራ በሽታ አለበት ብሩክ፣ በጣም ነው የሚያመው ጨጓራውን እና ያም ከሆነ ፈጣሪ ጨርሰው ይማረህ ወንድም አለም። እንግዲህ መቼም እኛ የእነሱ ነገር አይሆንልን፣ የእነሱ ነገር እንኳን አይደለም እንደዛ አይነት ነገር አይተን ይቀርና እንጃ ከባድ ነው ብቻ። ያው አንዳንዴ ለነሱ ያለን ፍቅር ለነሱ ያለን መውደድ የሆነ ነገር በእርግጥ እኮ ህመም ማንኛውም ሰው ያመዋል፣ ሁሉም ሰው ይታመማል፣ የማይታመም የለም። ግን ሁላችንም ከኋላችን ብዙ ነገር አለ፣ ብዙ ህመም። ትላንትና ፖስት ያደረገው አንድ መልእክት አለ የአባ ገብረ ኪዳን። እሳቸው እንዳሉት ነው ሰው ሁሉ ስቆ ሚዲያ ላይ ሲመጣ ደስተኛ አይደለም። ሁሉም የየራሱ ህመም አለና ከባድ ነው። ግን የሁላችንም በየሚዲያ ሆነ እንደዚህ ስንታይ ጤነኛ ነን ሁላችንም። ውስጣችንን ግን እኛና አንድ ፈጣሪ ብቻ ነው የሚያውቀውና ያው አትታመም አይባልም፣ ማንኛውም ሰው ይታመማል። ያው አሞህ ከሆነ ብዬ ነው መርፌ እየተወጋ ነው። መርፌን አይወድም መሰለኝ፣ ደግሞ ፊቱን ጭፍና አድርጎ ይዟል። እኔም መርፌ አልወድም በነገራችን፣ ሽጉጥ ባይሻለኛል መርፌ በጣም 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 ነው የምፈራውም የምጠላውም በጣም እና ለማንኛውም ያው ላስደንግጣችሁ ፈልጌ አይደለም፣ እናንተም ገብታችሁ ታዩታላችሁ ብዬ አስባለሁ። ላስደንግጣችሁ ፈልጌ አይደለም፣ ግን አለ አይደል እኔም ስለደነገጥኩኝ የምታውቁ ካላችሁ ኮሜንት ላይ እንድጽፉልኝ ነው። ምን ሆኖ ነው የሚለው ነገር። ቡቡዬ የኔ ጌታ ይዞ የኔ አባት የኔ ውድ አማች ደግሞ ፊቱን ጭፍና አድርጎ ይዟል እና አይዶን ነው እንግዲህ ምን እንደሆነ ብቻ ፈጣሪ ይጠብቃቸው ነው የሚባለው። ክፋችሁን አያሰማን። እኛ ሰዎች ስንባል ከባድ ነው። እንግዲህ ትናንትና ሲናገር የነበረው መግቢያ ላይ ንግግሮቹ በጣም ነው አንጀቴን የበሉኝ እውነት ለመናገር። ትናንትና ምንድን ነው ያለው? አሳዝን ነበር እንደዛ ሚዲያ ላይ ተዘርሬ ምናምን ተዘርረ በጣም ታሳዝን ነበር። አዎ ቡቡዬን በጣም አሳዝነኛል። እውነቴን ነው። በጣም አሳዝነኛል። የኔ አባት እንዴት አታሳዝነን? እንደዛ በዛ በጠራራ ሌሊት፣ በጠራራ ፀሐይ ነው የሚባለው መሰለኝ፣ በጠራራ ሌሊት፣ በውድቅት ሌሊት ነው የሚባለው። በዛ አንድ ባሌ ውሃ ለብሰህ እኔማ ማለት ነው እንደው በአንተ ቦታ ሆኜ ነው ያሰብኩት። አቤት እኔ አሁን በቡቡ ቦታ በሆን ውይ እንዴ ማልቀስ አያንሰኝም በእውነቱ። ነበር ምለው። ለማንኛውም አይዞኝ እንግዲህ ያው በመዝሙር ምናምን አቀናብሮ ስለ ሁሉም ነገር እግዚአብሔር ይመስገን አንተ ያልከው ይሁን ምናምን ብሎ ፖስት አድርጓል። ያው ትላንትና ሲያወራ እንደሰማችሁት
ምን እያለ ነበር መሰላችሁ? ልጅቷም ያቺ ማናት ያቺ ምን በማትል ሴትዮም ሰላም እያገኘን አይደለም፣ መጥፎ መጥፎውን ነው እየሰማችኝ ያለችው ሀይሚ ልትረዳኝ አልቻለች ምናምን እያለ ነበር። እና በነገራችሁ ላይ ሀይሚዬ መረዳት ግዴታሽ ነው። ተረጁ በቃ የምሬን ነው። በመሀላችሁ ጠላት አታስደስቱ፣ አታስገቡ። ያው ሰላም የለም ምናምን ሲል ስለሰማሁት ነው። እና ሰላም እንኳን ሰላም ናችሁ ተውት። አንድ ቤት ከተቀምጣችሁ መቼም አትጣላሉም። መራራቅ ነው መጥፎ፣ መራራቅ መጥፎ ነው። ተራረቃችሁ ቢሆን ያላችሁት ያ መጥፎ ነው። ምክንያቱም ከአይኔ ራቀ ከልብ ይርቃል አይነት ነገር ነው። መራራቁ መልካም አይደለም። ቡቡዬ ጥሩ ነው ያደረግከው ገብተህ እሷ ቤት ቁጭ እንዴ። ሰላም የለምማ የለም። ለእኛ ሰላም ተሰምቶናል፣ ደስ ብሎናል። እዛ ስለሆንክ ማለት በበኩሌ በጣም ነው ደስ ያለኝ። ያው አንዳንዱ ቢያሳዝንንም አንዳንዱ ደግሞ ያስቀናል። አንድ ላይ ስትሆኑ ምንም ብትጨቃጨቁ፣ ብትታሉ፣ ብትደባደቡ አንድ ላይ ስትሆኑ ደስ ስላላችሁ፣ አንድ ላይ ስትሆኑ ታምራላችሁ። አንድ ላይ ስትሆኑ ውበታችሁ በቃ ልዩ ነው እና አንድ ላይ መሆናችሁ ጥሩ ነው። ቡቡኖቴ የኔ አባት እንግዲህ ፈጣሪ ከክፉ ነገር ይጠብቅህ። እሱ ቅዱስ ሚካኤል ይዳብስክ። የምር አሞህ ከሆነ በጣም ከባድ ነው እና ተመልካቾች ደግሞ ይሄንን ስታዩ እንዳደነግጡ ጸሎት አድርጉ። ምክንያቱም የሰው ልጅ ትንሽ ህመምን ቢሆን ያው ከእግዚአብሔር በታች መድኃኒታችን ሐኪም ስለሆነ ሐኪም ጋር ነው የምንሄደው እና ታመመ ማለት ምንም ማለት አይደለም። እግዚአብሔር ማሬ ነው የሚባለው እንጂ አትመመኝ አይባልም። እና የኔ ውዶች የኔ ምርጦች እንዳደነግጡ ይሄን ስታዩ እኔ ስለደነገጥኩ ማለት ነው ደንግጫለሁ። ግን ደግሞ ሳስበው የማይታመም የለም፣ አትመም አይባልም። ማሬ ነው እንዲመራው ደግሞ ጸሎት አድርጉለት። የኔ ምርጦች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ስወዳችሁ ሰብስክራይብ አድርጉኝ። 20 ሺህ ልግባን የራሴን ስራ እንድጀምር። እስኪ እኔም እንደ ሰቡ ዩቲዩበር እንድባል ላይክ አድርጉኝ። እስኪ ሰብስክራይብ አድርጉኝ። 20 ሺህ ልግባ እስኪ። ምንድን ነው እሱ 20 ሺህ አስገቡኝ በቃ። ዲዬ 20 ሺህ ብዬ ልሞትባችሁ ነው የምር። እናንተ እኮ ካሰባችሁበት ብዙ እኮ ነው። ብዙ አይደለም እኮ ትንሽ ናት። 20 ሺህ ለመግባት ትንሽ ነው የቀረኝ፣ 2 ሺህ ነው የቀረኝና እናንተ ደግሞ ለዚህ አታንሱ። እና እኔ እህታችሁ ነኝ፣ ከስደት ተመላሽ እህታችሁ ነኝ እና በረታቱኝ። ያው እኔን ከጠቀመኝ እናንተን ደግሞ ስለማይጎዳ ምንም ማለት ስላልሆነ ነው። ደህና ሁኑልኝ። እወዳችኋለሁ። ቡቡዬ የኔ አባት አይዞህ። የንግስቴ ንጉስ ፈጣሪ ይጠብቅህ።